ትላንት ፈረንሳይ ከወደቀች በኋላ ማነው ስፔንና አርጀንቲና ለዋንጫ ደርሰው በዚህም በኩል ብለው ሙድ እንዳይዙባችሁ ስለዛ እኔ ጋር መታችሁ ከእንግሊዝ እንደግፍ ብዬ ነበረ። ከንስየዋለሁ ነው ማለት። በተለይ አቡዬ የምትባል አንተ ሴጣን ሰውዬ እንዳትመጣብኝ ነው ማለት። ገባህ? እንዳትመጣብኝ። እኔ ቶርናመንቱ ሲጀመር እንግሊዝ ናት የምትበላው ብዬ ነበረ። ዘው ሰሚ ፋይናል ደርሻለሁ። ዛሬ አርጀንቲና ካሸነፉኝ ደግሞ ፋይናል ከስፔን ጋር የ24ቱን ዩሮ የመበቀል እድል አለኝ። እናንተ እድለ ቢስ የሆናችሁ ቋጣሪዎች ወያሎች እንዳትመጡብኝ ነው የምላችሁ። በቃ ገባርለ ከፈረንሳይ ጋር ዘው ሆም ነው የምልህ። ገባርለ ባክ ሆም ነው የምትለው ከፈረንሳይ ጋር በቃ እንዳትደርሱብኝ ነው የምላችሁ። ገባርለ ዛሬ ስራውን ብቻዬን ሰራዋለሁ ነው የምልህ። ዛሬ ብቻዬን ሰራዋለሁ። አርሰናል ብሔራዊ ቡድን ነው የምልህ። ሴት ፒስ ትራንዚሽን ገባርለ አርጀንቲናን ፕራክቲስ እናደርግ ባይዘው ማን ስፔን ትላንት እንዳየነው ከሆነ ማን አርጀንቲና ተጫዋቾች ከሜሲ ውጪ አርጀንቲና ተጫዋቾች ቢችሉ ሚጮቱ አጫውት ነው ስፔን ገባር። ስለዛ ይሄ ተመጀመሪያ ትሬኒንግ ነው። አርጀንቲናን ካሸነፍ ደግሞ አንድ ስቴፕ ከፍ ብለን ስፔንን እንገጥማለን ነው ማለት ገባር። ከዛ ለሶስተኛና ለአራተኛ አርጀንቲናና ፈረንሳይ የ22 ዓለም ዋንጫ ተጋጠሙ። እኛ ደግሞ የዩሮ የባለፈው ደግሞ የበቀል ጨዋታ አለ በራውንድ 2 ማን ገባር። ማናችሁንም አልፈልግም እንዳመጡብኝ በተለይ አቡዬ የምትባለው እንዳመጣብኝ ጀማው ዝም ብዬ ሳስበው ፋይናሉ እንደሚሆን እየመሰለኝ ነው። የምሬን በቃ እንደዚህ ነገር የሚሆን እየመሰለኝ ነው። ለማንኛውም ዛሬ ወሳኙ ጨዋታ ይደረጋል። እንግሊዝ ከአርጀንቲና የሚያደርጉት ጨዋታ አለ። ጀማው ለማን ነው የምትቋጥረው ላላችሁ ምን አገባችሁ? ምንም አያገባችሁ። እኔ በቃኝ። እንደውም ቋጥሮ በቅቶኛል። የምሬን ነው። ነፃ ሆኜ ኳስ ማየት ነው የምፈልገው። ነፃ ሆኜ አያለው። ያሸነፈ ምን አገባኝ? የኔ ቡድን ፍራንስ ነበረ ተለጥፎ ወጥቷል። እኔ እኮ አንተ አርሰናል ብሔራዊ ቡድን እኮ የሚመስለኝ ፈረንሳይ ነበር። ሄነሪ፣ ፓትሪክ ፌራሮ፣ ፔሬዝ ምናምን አይቼ ከልቤ የምደግፈው ቡድን ነበር። ፍራንስ ትናንት ሲለጠፍ አይቼ ተስፋ ቆረጥኩኝ። ስለሆነ ከዚህ በኋላ ኒውትራል ያሸነፈ ብቃት ያለው ቡድን አሸንፎ ዋንጫውን ይብለው። እዚህ ግርግር ውስጥ እኔ አልገባም። ከዚህ በኋላ በቅቶኛል። አይ ነው በእንግሊዝ በኩል እነሳካ ዴክለሬሽን አሉ እኮ ግን እኔ በቃኛ። እኔ ስለበቃኝ እኮ ነው በቃኝ። እኔ ለማንም አልቋጥርም። ፈታ ብዬ ኳሱ ነው ያለው። ፈታ ያለ መረጃ ለእናንተ አቀርባለሁ። ዛሬ ማን ያሸንፋል ብላችሁ ትገምታላችሁ? ያው አክቲቪስት ልክ አይደለም ለእንትና መቋጠር አለብህ የምትሉት ነገር ካለ ከነ ምክንያታችሁ ጋር አስቀምጡልኝ። አክሰፕት አደርጋለሁ ኮሜንት ሴክሽን ላይ። ከዛ አብረዳችሁ መቋጠር ይሆናል። ግን እኔ ቋጠሮ በቅቶኛል። ማን የፍራንስ ስትለጠፍ በቃኝ። ሰላም ዋሉ። ያሾርት ባሊታ ዓለም ዋንጫ ሊቆረጥም ነው። እኔ ወይ ከክለብ እግር ኳስ አልሆንኩኝ ወይ ከብሔራዊ ቡድን እግር ኳስ አልሆንኩኝ። በአንዱ ያለቀሰ በአንዱ ይደሰታል። እኔ ረቀቁት ሳራ አይበቅልም። የራሴን እድል ጨርጬ የመጀመሪያው ልጅን እድል ቆርጥሜ በልቻለሁ። ድሮ ገና ስሜ ሲጠራ የሚፈሩኝ አሁንና ቋጥርብኝ እያሉ ነው። ግን ሲጀመረኛ እንግሊዝ ነን ዛሬ በቃ ዘረኛ ናቸው። እግር ኳስና ሌላ ነገር አጣነካኩ ብያለሁ። እኔ ስፓኒያ ነኝ። ፍጻሜ እንግሊዝ ከስፓኒያ ጨርሻለሁ። አልቃሻው ደማ እንዴት አደራችሁ? ፊፋ ዛሬ እንግዲህ አርጀንቲና ታሸንፋለች። ምን ልትሆኑ እንደሆነ አላውቅም። በቃ ፊፋ እያሉ ሊያለቅሱብን ነው። በቃ ጉዳችን ዛሬ ከእንግላንድ ጋር ላት አርጀንቲና ስታሸንፍ ፊፋ ፈረደብን ነው የምላችሁ። ትናንትና የስፔንን ጨዋታ ለምን ፊፋ እንዳላላችሁ ነው አሁን ግራ ይገባኝ። በሉ አልቅሱ፣ ቶሎ በሉ ፊፋ ማለት ጀምሩ። አሁን እኮ ጀማው ጋደም ብዬ እያሰብኩት ይሄን የመሰለ የፈረንሳይ ቡድን እንዴት ሊወርቅ ቻለ? የፊፋ እጅ አለበት ወይ የሚለውን አሰብኩና ሊሆን አይችልም እሱ ገብቷል እና በምን ምክንያት ነው ሊሸነፍ የሚችለው ብዬ ሳስብ ይሄ ተውሳክ የሆነ አቡዬ የሚሉት ልጅ ሜንሽን አድርጉልኝ እዚህ ቪዲዮ። አንተ ተውሳከ ግስ ሲሆን ከሰውዬ መርዝ ይበላ ሁለተኛ ለአንድ ቡድን እቋጥራለሁ ስትል እንዳልሰማ። በተለይ ነገ አሁን ለእንግሊዝ እቋጥራለሁ ብለህ ስታወራ ራሱ በሰማይ ይለይልናል። እኔ እናንተ ከፍተኛ ደም መፋሰስ ውስጥ ነው የምንገባው። ከፍተኛ በቃ አርፈ የምታይ ከሆነ ኳስ አንተ ለማንም እንዳቋጥር አንተ እኔ በእውነት ነው እንዴ በተቃራኒው እድሜ ልክህን እንዴ የቁልቁለት ጉዞ አቡዬ ይቋጠርባችሁ ያለው 4 ቲሞች ማለት ነው። 4ቱም ይኸው እዚህ 4 ውስጥ ደረሱ። ዝም አልኩኝ። ጭራሽ ውድድሩን ሙሉ ምርጥ የነበረችው ለፈረንሳይ ይቋጠራል ብሎ መጥቶ ፈረንሳይ ነው አስለጥፎ አስወጣት። አቡዬ አንተ ስንፈተ ቋጠሮ ያለብህ ሰው ነህ። ውጣ አይነህን እንዳለ አይነ ሰበን ነው አጥፋለ ነገርኩ። አቡዬ ነውራም ባለቂ አይ ቲንክ ይሄ ጨዋታ ጎቱ ማን እንደሆነ በትክክል የምንለይበት ይመስለኛል። የሁለቱን አይደለም የነሱ
አዎ ምናልባት እንግሊዝ ያራዳ ልጆች አሪኬንን የመሰለ ቢሊንጋምን የመሰለ ፈረስ አላት። ራይስን የመሰለ ደግሞ ማይደክም ስንት ፒስተን እንደሆነም ግራሚ ያጋባ ተጫዋች አላት እንግሊዝ ያራዳ ልጆች። መከላከሏም እጅግ በጣም ድንቅ ነው። ነገር ግን ማለት ነው ያራዳ ልጆች አንድ ጋንታ ብቻውን ደግሞ ያዘሰው አለ እዚህ ጋር በ39 ዓመቱ እንደ 19 ዓመት ወጣት ሜዳ ውስጥ እንደልቡ ለ20 ዓመታት የተከላካዮችን ማለት ነው ስንክሳር መከራ ሲያበላ የነበረ ወሽመጣቸው አልቀረ፣ ተስፋቸው አልቀረ፣ ለጣቸው አልቀረ፣ የቀረ ነገር የለም ነው ማለት ያራዳ ልጅ ሜሲ ጋር ማን ያልተፈረካከሳለ ነው ማለት አቡሻ የሚቀርለትም አይመስለኝም። ጭራሽ እንደውም ምን አለ በጣም ነው የጓጓሁት ከነሱ ጋር እስክጫወት እያለ ነው ጎብ ያራዳ ልጅ ማለት ነው። ይሄ ሰው ብቻ አይደለም ብዙዎችም ሰው ነው የማይሉትም ያራዳ ልጆች። ኤአይን ቀድሞ ያስተዋወቀው እንደውም አንድ ለየት ያለ ፍጡር ነው የሚሉ ጭምጭምታዎች አሉ። ይሄ ጨዋታ የዋዛ አይደለም። እስቲ እናንተን ሐሳብ አስተያየት እንዴት ነው? ሼር ኮፕሊንክ እያደረጋችሁ ኮሜንት ላይ ስለስንት ያልቃል ሐሳብ አስተያየት ዱብ ይደረግ። ያራዳ ልጆች ይመቻችሁ። ምን አይነት ዝናብ ነው የዘነበ ያለው? ይሁት በእናታችሁ በፈጣሪ ስም ይሁት ኃይለኛ ዝናብ ነው። በስማ በኋላ ሜሲ ሲያሸንፍ እንዲህ ነው የሚያለቅስ። በፈጣሪ ስም እግር ኳስን ትፈጥራለች ተብላ የምትጠራው እንግሊዝና የእግር ኳሱ ንጉስ ተብሎ የሚጠራው ሊዮኔል ሜሲ አርጀንቲና ከኢንግላንድ የሚገርም ጨዋታ ነው የምናየው ዛሬ በአትላንታ ስታዲየም። ኢንግላንድ ከአርጀንቲና ሴሚፋይናል ላይ ይፋጠጡታል። የእግር ኳሱ ንጉስ ሁለተኛ ዓለም ዋንጫውን ያነሳ ይሆን በተከታታይ ወይስ የእንግሊዝ ወርቃማ ልጆች እነ ጁድ ቤሊንጋም የእንግሊዝ በታሪክ ምርጡ አጥቂ ሃሪኬን ሀገሩን ለመጀመሪያ ጊዜ ከ1966 በኋላ ዓለም ዋንጫን ወደ ሀገሩ ይመልስ ይሆን? እናያለን። የሚገርም ጨዋታ ነው የምናየው። እንግሊዝ እንግዲህ የተሟላ ቡድን በወረቀት ደረጃ ያየነው ኳሊቲ ይበልጣሉ ከአርጀንቲናዎች። ሙሉ ቡድኑ የተሟላ ዴክላን ራይስ፣ ጁድ ቤሊንጋም፣ ኤዜ፣ ሳካ ኤኒዌር ብትሄዱ እንግዲህ ደግሞ የእግር ኳሱ ንጉስ አለ ጨዋታ ቀያሪው የአርጀንቲናን ቡድን የሚናቅ አይደለም። እነ አልቫሬስ፣ እነ ኤንዞ ፈርናንዴስ፣ እነ ላታሮ ማርቲኔዝ አሉ። የሚገርም ጨዋታ ነው የምናየው። እስኪ የሚፈጠረውን እናያለን። በእኔ ግምት ግን ያው መገመት ትቻለው ጥላል። ነገር ግን አርጀንቲና ፋይናል ላይ ምደርስ ይመስለኛል። አርጀንቲናን ከስፔን የምናይ ይመስለኛል። ነገር ግን እርግጠኛ አይደለሁም። እግር ኳስ የሚፈጠረውን አላውቅም። እኔ በፍራንስ ገምቼ አልተሳካልኝም። ነገር ግን ሜሲ ሁለተኛ ወርልድ ካፑን አሸንፎ ሮናልዶ ሜሲ የሚባለውን ዲቤት ቢዘጋልኝ ደስ ይለኛል። ቫሞኖስ አርጀንቲና።